ተጠምቀሃል ወይ አሁን የሚል ማለት ነው። እና ኦፍኮርስ አው እንዴ ተጠምቅ ያለው በጣም ተጠምቅ ያለው። እዚህ ጋር ግን አንዲት ሀሳብ መጨመር የምፈልጋት ሀሳብ አለች። በአሁኑ ሰዓት ላይ እግዚአብሔር የተመሰገነ ይሁን ይህ ማህበራዊ ሚዲያ ላይ ቱ ቢ ሆነስት በእስልምናም እንደዚህ በፕሮቴስታንትን በኩል እየተሰራ ያለው ስራ ቀላል አይደለም። ማለት እግዚአብሔር በቃ ስራውን እየሰራ ነው፣ በደንብ እየተጠቀመበት ነው። ቤተክርስቲያን በጣም ብዙ ምዕመኖቿን እየዳኑበት ነው፣ ብዙ እውቀት እየተገኘበት ነው። እኔ ከኛ ሰፈር ውስጥ እንደዚህ ቤታችን የተያያዘ ለዚያውም የመስጊድ ኮሚቴ አባቶቻችን የሆኑ መስጊድ ውስጥ የሚያሰሩ የሆኑ 3 ነው ከኔ ጋር የወጣ ነው ማለት ነው። ምን ተዋወቅ ሉክ 3ታችንም ወጥተናል። እነሱ ላይክ ፕሮቴስታንት ነበሩና ወደ ቸርች ነው ይዞኝ የሚሄዱት። እኔ እንዳልኳችሁ በቃ ኦርቶዶክስ እንደዚህ ደስ ይለኝ ነበረ። አሁንም ማለት ነው ላይክ ኦርቶዶክስ ላይ የሚነሱት ነገሮች ምንድናቸው? ማርያምን ያመልካሉ፣ ታቦት ያመልካሉ፣ እንደዚህ ይገድላል፣ እንደዚህ የመሳሰሉ ነገሮች ናቸው የሚነሱት። ልክ ቁርአኑ ላይ ቅድም እንደነገርኳችሁ ሁሉ ኑና እዩዋት፣ በቃ ቤተክርስቲያኗን ግቡና እዩዋት። እኔ ቸርች ገብቼ አይቼዋለሁ። እኔ አሁን ስለ ቸርች ማንም ቢነግረኝ ምን እንደሆነ ይዘውኝ ሄደው አይቼዋለሁ። ያንን አሁን ለምሳሌ እኔ ተጠምቄ የዛ ሰዓት ውጭ ነበርኩኝ፣ እናወራ ነበረ። እነሱ ዲቤት ያደርጉኝ ነበር። ሁቺስ እንዴ ይሄው እንደዚህ እኮ ነው፣ ኦርቶዶክስ እኮ እንደዚህ ነው፣ ኦርቶዶክስ እኮ እንደዚህ ነው እያሉ እነሱም እንትን ያደርጉኝ ነበር። ያንን የምመልስበት አቅም አልነበረኝም። ነገር ግን የሆነ መረዳው ነገር ነበረ። እዚህ ማህበራዊ ሚዲያ ላይ በደንብ ጠንክሬበታለሁ እኔ። ምክንያቱም ታቦት ኦርቶዶክስ ታቦቱን እንደማታመልክ፣ ነገር ግን መጽሐፍ ቅዱሱ ባለው መልኩ በተጻፈው መልኩ ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ አይደለም የሚለው ያ ጠረጴዛው ደግሞ ክቡር ስጋውና ደሙ የሚፈተትበት መሆኑን አንደርስታንድ ያደረግኩት እዚህ እንትን ላይ ነው። ልክ ይሄንን ለነዛ እህቶች ማስረዳት ትችል ነበረ ባውቀው ኑሮ በሰዓቱ ማለት ነው። እነሱም እንደዚያ አድርገው ተረድተው ናቸው ፕሮቴስታንት ሆኑት አይደለ። ምንድነው ለማስተላለፍ ኢንጀነራል የሚፈልገው ትልቁ መልእክት ምንድነው? በየትኛውም አቅጣጫ አሁን ከእስልምና ከወጣችሁ ወይ ደግሞ እስልምና 100% ለመነግራችሁ አሁን ባለው ሁኔታ ያሉት ሙስሊሞች እስልምና ስተት እንደሆነ በደንብ አድርጎ ይገባቸዋል። ግን ደግሞ ክርስትናንም ደግሞ በሌላ አንግል ነው የሚስሉት። ለምን? በተጫነባቸው በመጀመሪያ ሶፍትዌር። እሱን ለመላቀቅ ደግሞ እንደነገርኳችሁ እዩት፣ እንዴት ነው የሚያምኑት። የቁርአንን መነጽር ለሰከንድ አውልቃችሁ ወይ ደግሞ ለሆነ ደቂቃ አውልቃችሁ ንጹህ በሆነ እይታ እስቲ እዩት። ክርስትና እዩዋትችን ቤተክርስቲያን ኦርቶዶክስ ምንድን ነው የምታምነው፣ ምንድን ነው የምትለው የሚለውን ነገር ተመልከቱት። እኔ ከዛ በኋላ ነው ጥምቀት ሲባል ምን አይነት ጥምቀት እንደሆነ ለምን እንደሆነ አንደርስታንድ ካደረግኩ በኋላ ለምሳሌ እኔ እዛ ቀን የነበረኝ ደስታ ጌታ በሚያውቀው በኢየሱስ ፍልቅልቅ ነው ያልኩትና የምታውቁት ሰዎች ታውቁታላችሁ። ቪዲዮን ያያችሁ ታላቁም ሌሎች ወንድሞችም የሚያውቁ አሉ። አብረው ቆሙም ያስጠመቁኝ አሉ፣ እንዲያውቃሉ እነሱም። እና ለየት ያለ ደስታ ለየት ያለ ስሜት ነው ያለው። የሚገርም ስሜት ነው ያለው። እንደሚባለው አይደለችም ቤተክርስቲያን፣ እንደተባለው አይደለችም። ከየትኛውም አቅጣጫ ለሚነሳው ማለት ነው። ከዚህ አንግል ሁላችሁም ብታዩ፣ ብትመረምሩ፣ ብትፈትሹ ብዬ ለማለት እወዳለሁ። ከሚነሳው ፕሮፓጋንዳ ወይ ደግሞ ከሚነገራችሁ ውጭ ኢቭን መጽሐፍ ቅዱስ እንዴት ማንበብ እኔ በውስጥ ያስተማርኳቸው የመጡ ልጆች አሉ። አሁን አንዷ ልጅ ምንም አይደለም ያስተማርኳት ትልቁ ፖይንት መጽሐፍ ቅዱስን እንዴት ነው ማንበብ ያለብኝ፣ እንዴት ነው መረዳት ያለብኝ። መጽሐፍ ቅዱስ ማለት በጣም ትልቅ መጽሐፍ ነው። ብዙ ነገሮችን የያዘ መጽሐፍ ነው። ኦኬ፣ በአንድ ሰው የተጻፈ መጽሐፍ አይደለም። ረጅም ዕድሜ በዓለም ላይ ካስቆጠሩት መጽሐፎች መጽሐፍ ቅዱስ ነው። ረጅም ዕድሜ ለመጻፍም የፈጀበት መጽሐፍ ነው። ያ ሁሉ ሰው በተለያየ ዘመን ጽፎት የተለያየ ሀሳብ ይዘዋል። ክፍሎቹን መለየት ያስፈልጋል፣ መረዳት ያስፈልጋል። አሁን ልክ ሙስሊሞች እንደሚያነሱት የሆነች ጥቅስ ትነሳለች፣ የሆነች የሚመጣና የሆነ ጥቅስ ይመዝና የሚሰጣችሁ ሀሳብ ትክክል መስሎ ሊሰማችሁ ይችላል። ግን እሱ ስህተት ነው። እሱ ነው ትልቁ ስህተት። ምክንያቱም መጽሐፍ ቅዱስ የራሱ የሆነ አውድ ኮንቴክስት አነባበብ አለው። ከታሪክ ክፍል አምጥቶ ስለ መለኮት ቢነግራችሁ ልትሸወዱ ትችላላችሁ። ግን ምንድነው ታሪክ ነው፣ እዛ ጋር የተቀመጠው እንደ ታሪክ ነው። ትንቢት አለ፣ እንደ ትንቢት ነው እሱ የምትረዳው። የህግ ክፍሎች አሉ፣ እንደ ህግ ነው የምትረዳው። እነዚህ ነገሮች ስላላወቅን ብቻ ማንም ሰው መጥቶ እንደፈለገ በቀላሉ የሚጫወትብን እንዳንሆን፣ እስፔሻሊ ስለምና ደግሞ
እስልምናን ትክክለኝነት አረጋግጦ በመስበክ ላይ የተመሰረተ እምነት ሳይሆን ክርስትናን ስህተት በማድረግ እሱ ትክክል የሆነ ሃይማኖት ነው። ይህን እኔ ቦልድሊ 100% ዛሬ ላይ በእውቀት ተሞልቼና አውቄ አንብቤ ተረድቼ መናገር እችላለሁ ዛሬ ላይ ቆሜ ማለት ነው። ምናልባት ከዚህ በፊት በነበረኝ ፕሮሰሶች ላይ እንደዚህ አይነት ግንዛቤ ላይ ኖረኝ ይችላል። ግን ሰዓት ጊዜ ወስዶብኛል ለእናንተ የምነግራችሁ ካሳለፍኩት እናንተም እንድታደርጉት ብዬ የምመክራችሁ ነገር ቢኖር እዩት። ከዚህ አንግል እስልምና ለምንድን ነው የእስልምናን ትክክለኝነት የማይነግረኝ? ለምንድን ነው ሁል ጊዜ ይሄ እገሌ እንደዚህ ነው፣ እገሌ እንደዚህ ነው አሉ፣ እገሌ እንደዚህ ነው አሉ? አላህ ያጥፋቸው። 3 አምላክ ያመልካሉ እንዴ? 3 አምላክ ኢቭን እስቲ አላህ 100 ነኝ ቢል በቁርአን ላይ ላይመለክ ነው? 1000 ነኝ ቢል አላህ ላያመልኩት ነው መስፈርቱ ራሱ። ሲቀጥል ደግሞ በሐሰት በውሸት የማያመልኩትን አስቡት። ልክ እንደዛው ግለሰቦች የሆነ የማያውቅ ሰው እንደሚናገረው ማለት ነው ስለሆነ ሰው ግለሰብ ቢናገር እኮ ወይ ሼክ ቢናገር ወይ ሳምበዲ ቢናገር ችግር የለብኝም። አላህን የተናገረው መሐመድ የተናገረው እና ይሄ ደግሞ ከእስልምና ለቀህ ዛሬውኑ ለመውጣት ከበቂ በላይ ምክንያት ነው። በጣም እጅግ በቂና ከበቂ በላይ። አንድ ሰው ያረገውን የሆነውን ነገር እንዴት አያውቅም? እንዴት አይረዳም? ያላደረገውንና ያልሆነውን ሆኗል ብሎ አምላክ ሲዋሽ ጌታ እና እኔ ብዙ ጊዜ ለምን እንደዚህ አያስቡም ብዬ ራሴን ጠይቃለሁ። እና ሙስሊሞች ከክፋት እንዳታዩት፣ መጽሐፋችሁን ከፍተን የምናሳያችሁ፣ መጽሐፋችሁን ከፍተን የምንነግራችሁ ወይ ደግሞ እንዲህ ስናነብላችሁ ለመሳደብ አሁን ላይ ለማበሳጨት እናንተን ዲፌንድ ኦፌንድ አድርገን የማይሆን እንትኑ ስለማስገባት አይደለም። እናንተ እንድትድኑ እንድታውቁት ነው። ብዙ ያልተነገራችሁን ሐዲስ ከክርስቲያን የሰማችሁት፣ እኔም እንደዛውን የሰማሁት። ይህንን ለምን እንዋሻለን? ታውቁታላችሁ። አውቀዋለሁ፣ እናውቀዋለን። ለምን አስቀድሞ አልተነገረንም? እኔ በጣም በትልቁ ሁኔታ እስቲ በአማርኛ የተተረጎሙ መጽሐፎች ብዬ በርካታ መጽሐፎችን አሉ የተባሉት እንዳለ ይዣቸዋለሁ አሁን ላይ። እነዚህ መጽሐፎች ከመቼ ነው መታተም የጀመሩት ብትሉ በቅርብ ጊዜ 2 ዓመት 3 ዓመት 4 ዓመት ከፍተኛው 5 ዓመት። እስልምና 1500 ዓመት ተቀምጧል። በአረብኛ ምን የምንናገረውን አናውቅም። ስንሰግድ የምንለውን አናውቅም። አልገባንም፣ አልተረዳንም። እና ከዚህ አንጻር አይታችሁ የሚወራውን ወሬ ሳይሆን መሬት ላይ ያለውን ሀቅ በአካል ራሳችሁ ገብታችሁ ብታረጋግጡ ከእስልምና ለመውጣት በቂና ከበቂ በላይ ምክንያቶች ናቸው ብዬ አምናለሁ። እና ከዛ አንጻር ነው ጥያቄውንም እግዚአብሔር የተመሰገነ ይሁን። እኔ ተጠምቄ ድኛለሁ፣ ደጋግሜም ቆርቤ ያለሁ ትላለ። እግዚአብሔር ይመስገን። አሁን ላይ ክብሩ ይስፋ መድኃኒዓለም። እና ማህበራዊ ሚዲያ ላይ ላሳወቃችሁን ለዚህ ደረጃ ላበቃችሁን ወንድሞች ኢንጀነራል ሁላችሁንም እግዚአብሔር ይስጥልን። ከልብ እናመሰግናለን። የነፍስ ዋጋ ያርግላችሁ። ብዙዎችን አድናችኋል፣ ብዙዎችን መልሳችኋል። ኢቨን ኢፍ ከእስልምና ወጥቼ ነግራችሁ የለ የሚነገረው መስቀሉ ታቦቱ ምናምን ተብሎ የሚወራው ወደ ሌላ አቅጣጫ ነበር ሊወስደኝ የነበረው። ምናልባትም ከነዛ ጓደኞቼ ጋር ብቆይ ወደዛ መሄድ አይቀርም ነበረ፣ አሁን ባልረዳ ማለት ነው። የተማርከው ደግሞ ከየት ነው ከተባለ እዚህ ጋር ካሉ እህት ወንድሞች ነው፣ ማህበራዊ ሚዲያ ላይ ካሉ። አይሆፕ ከስር ያሉ ያኮብኩባ ያሉ ሙስሊሞች ትምህርት እያገኙበት እንደሆነ። የአይመንንስ መቼ ነው የምንሰማው እየተባለ ነው። የአይመንን እንሰማለን። ከዛ አፍሬ ሰላም በለን። እንኳን ደህና መጣ አፍሬ። ሰላም ብያችኋለሁ። ሁላችሁንም እንኳን ደህና ቆያችሁኝ።
እንኳን ቆየ። እንኳን ደህና መጣህ። አይመን አለ ዲያቆን አለው ታላቁዬ ዲያቆንዬ አሉ። እንግዲህ ወደ እናንተው መጥቷል ያቀረባችሁት ማዕድ ቀምሶነ ማቅመስ ለወደፊቱ ቀጥሉ። ዘዘር አረር ይባላል የሚባል አባባል አለ። የዘራ ያጭዳል የሚባል አለና አንድ ሰው እዚህ መጥቶ ያው ፍሬውን እያየ ነው። ለማንኛውም እሺ እንትን ልበል ምን ልበል እንዴ? ምን ጠየቁኝ? ምን እንኳን ጠየቁኝ። እሺ መጀመሪያ ከየት ወደ ክርስትና መጣ? አንተማ 3 ሰዓት ነው የሚሰጥ። እንዴት ገዳም ሄድክ ምናምን ብዙ መከራ አለብህ አንተ። ብዙ ማመሙሽ እሺ እንኳን ደህና መጣህ ብያለሁ። እፎይ እሺ ለማንኛውም እንዴት ነው የመጣሁ ምናምን? ያው ከእስልምና ነው የመጣሁት። ያው እስልምና የሚባል ሐሰተኛ እምነት አለ። ያው ሃይማኖት አንድ ስለሆነች ያው እምነት ግን የእምነት ተቋማት ብዙ አሉና አንድ ከነዛ ውስጥ ደግሞ ከሐሰተኞቹ የእምነት ተቋም ውስጥ ደግሞ አንዱ ማን ነው? እስልምና ይባላል። ከዛ ነው የመጣሁት ከሐሰተኛው ወደ እውነተኛው ወደ ክርስትና። እንዴት መጣህ መቼ መጣህ ምናምን ለሚለው ነገር ሃይ ስኩል እያለሁ ነበረ 10ኛ ክፍል ኦር ምናምን እያለሁ እንደዛ ሰዓት ላይ እያለሁ ጥያቄ ይፈጠርብኝ ነበር በጣም። አንድ ቁርአንን እንደወጣው 30 ጁሱን እንደጨረስኩ በአረበኛ አማርኛዋ ቁርአን እኛ ቤት ነበረችና እጠይቅ ነበረ። እዛ ላይ የተጻፉት ነገሮች በጣም ግራ የሚያጋቡ ነበሩ። ምክንያቱም ወደ ኪታብ ሜቢ ነዲቫ ታውቁታላችሁ። ቁርአን 30 ጁስ ካፈዝን ቀጥታ ወደ ኪታብ ነበር የምንገባው። ኪታብ ገብተን ያንን አጥንተን ምናምን ነበር እንደገና እያንዳንዷን በአማርኛ ፈተን ምናምን አይነት ነገር ነበር የነበረውና እኔ ደግሞ ያው ቁርአኑ ወንድም ያመጣው ነበር። የሚገርማችሁ ወንድሜ ሼህ ነው፣ ትልቅ ሼህና አንዋራ መስጊድ ምናምን ይባል አለ እዛም የሚያሰገር ነውና ከዛ እንትን ስል ሲያመጣው መጽሐፉን መጠየቅ ጀመርኩኝ። ከዛ አንተ ልጅ አረ ይሄ እኮ ወደ እንትን ያስኬድሃል እንዳታሻርክ አምላክ ላይ ምናምን ማለት ጀመሩ። እያለ እየጠየቅኩ አልተዋጠልኝም። ሰፈራችን ላይ አንድ ዮሐንስ የሚባል ሰው አለና ዲያቆን ነው። እሱን ጠየቅኩት እምነታችሁ ግን ምንድነው የሚያስተምረው ብዬ እንትን አልኩት። አንድ ቀን ጠየቅኩትና ሰለስቱ ምዕት እንደዛው ነው ሰለስቱ ምዕት እንዲሆነው ምናምን አለኝ። እና እኔ ደግሞ ምን እንደሆኑ ማላቀም 318 ሊቃውንት ምናምን ይለኛል። አልገባኝም ይሄ ሰውዬ ምናምን አልኩኝ። ከዛ አንድ ደግሞ ሰለሞን የሚባል ልጅ አለ ቤተክርስቲያን እንሂዳለኝ። ስላሴ ቤተክርስቲያን ነበር። አጋጣሚ ካቴድራል ሄድንና ቁጭ አለን። ቆይ እስቲ አባት ታወራለህ ምናምን አለኝ። ዘን ቁጭ ብለን ምናምን እሱንም ጠየቅኩት። ግን ስላሴ ማን ነው ምናምን አለ። አልኩት ስላሴ ግን ማን ነው ምናምን አልኩት። ምክንያቱም ስላሴ ቤተክርስቲያን ነበር ገብተን ነበር። እኔ እንጃ ነብይ መሰለኝ ምናምን ብሎ መለሰልኝ። ይሆናል በቃ ምናምን ብዬ እኔም ዝም ብዬ ለራሴ ያዝኩትና እንትን አልኩኝ። ዛን እየሄድኩ ቆይ አባት ላገናኝህ ብሎ ዮሐንስ ያልኳችሁ ልጅ የኔታ አበባው የሚባሉ ነበሩ። ደግ መምህር ነፍሳቸውን ይማር ያስጠመቁኝ እሳቸው ነበሩ የክርስትና አባቴ። አሁን በህይወት ስጋ የሉም። እሳቸውን በአታ ለማርያም የምትባል ገዳም አለችና የሊቃውንት መፍለቂያ ናት። እንግዲህ የሚገርማችሁ 8ቱም ጉባኤ ቅኔ፣ ሐዲስ፣ ብሉይ ሁሉም እዛ ላይ ይሰጣልና እዛ ሄድኩኝ። እዛ ሄጄ አገናኘኝ። እንዲህ ፀጉራቸውን እያሻሹ መቼም እነ ታላቁ ያስተማሯቸውን የኔታዎች ምናምን ስታዩ እንዴት ደስ እንደሚላችሁ ያለውን ስሜት ታውቁታላችሁ። ፀጉራቸውን አሸታ እያር ምን ፈለክ ልጅ አሉኝ። አይ የኔታ እኔ መጠመቅ ፈልጌያለሁ ክርስቲያን መሆን ፈልጌያለሁ አልኳቸው። አይ ተምረህ ነው አሉኝ። መጀመሪያ እንግዲህ እኔ ክርስትናን አንድ በደንብ እርግጠኛ እንደሆንበት እያደረገኝ የመጣው የነሱ አስተምሮ የነሱ መልስ እውነተኛውን ሃይማኖት እየገለጸልኝ የመጣው። ምክንያቱም እሺ ቢሉኝ ኖሮ ወዲያውኑ ቢያስታምቁኝ ኖሮ አይ ይሄማ እንደው በቃ የእምነትም እንደው ስሙ የሰው መጥራት ስላለባቸው ስለሚፈልጉ እንደዛ። እኔም ደግሞ ፈርቼ ነበር እሳቸው ጋር ሄድኩት። አያስጠምቁኝ ወይ አያስተምሩኝም ብዬ ያስጠምቁኛል አስተምቁኝ ብዬ እንትን አልኩኝ ሄድኩኝ ማለት ነው። እዛ ሲሄድ እያስተማሩኝ የሚገርማችሁ ያስጀመሩኝ ገና እንደሄድኩ ውዳሴ ማርያም እየተማርኩ እጠይቃቸዋለሁ ጥያቄ። አረ ስለ ሃይማኖት ስለ እምነቶት ይንገሩኝ የኔታ አላችኋለሁ። ጸጥ ይላሉ። አረ ስለ እምነቶት ይንገሩኝ። ግን ቀስ በቀስ ስለካ አንድ ውዳሴ ማርያም ስደግ መጽሐፍ ይሰጡኝና ልጅ እንካይና አንብቢሉኝ። ያንን ሳነብ ካፉ አላቸውና የሰይፈ ስላሴ የሚባለው እዛ ላይ ያለውን ሳነብ ስለ ስጋዌ መጽሐፍ አለች ትንሽዬ 5 አዕማደ ምስጢር ያዘች። እሷንም እያስነበቡኝ ቀስ በቀስ ውዳሴ ማርያሙን ዳዊቱን እንደወጣው ለካ 5 አዕማደ ምስጢር ገብቶኛል።
መጨረሻ ላይ እየጠየቁ ይመጡ። ልጄ ስላሴ ማን ነው? ሚስጥረ ስጋዌ ላይ ደግሞ ክርስቶስ ማን ነው እያሉ ይመጡ። እያንዳንዱን ጥምቀት፣ ቁርባን እያሉ እስከ መጨረሻው ሄዱ፣ አስኬዱኝ ማለት ነው። ዘን ያኔ እንግዲህ የታያችሁ ውዳሴ ማርያምም ጨርሻለሁ፣ ዳዊትም ጨርሻለሁ። የሚገርማችሁ ይሄን የማደርገው እንዴት መሰላችሁ? ሃይ ስኩል ነበርኩ፣ ልብ በሉ እንዳረሱት የነገርኳችሁንና 11 ሰዓት 10 ሰዓት ከቤት እየወጣው ልጫወት ነው እያልኩ የት ነው የሚሄደው? በዓታ ለማርያም ነበር። ሁልጊዜ በየቀኑ እሳቸው ጋር ነበር የምመላለሰው። ዘን መምህራኑም እዛ ያሉት ሰፖርት ሲያደርጉኝ፣ ሲደግፉኝ፣ ሲያስተምሩኝ መጨረሻ ላይ ለጥምቀት በቃ ይሄን 5ቱን አዕማደ ምስጢር ተምሬ ማለት ነው። ዘን እቤት አላወቁም። ይሄንን እንትን ስል እንዴት ነው ያወቁት? ታኅሳስ 3 በዓታ ዓመቷ ነችና የሚገርማችሁ አዲስ አበባ ውስጥ 2 ቤተክርስቲያን ያለው በዓታ እና አንደኛው ጋር ነበርኩ እኔ። ቦታው ሎኬሽን ይቅርባችሁና በዓታ ለማርያም ሂጄ አዳር ነበርና እኔ እስከ 4 ሰዓት ተኩል እስከ 5 ሰዓት ነበር ያመሸሁት። ቤተክርስቲያን እየተዘመረ ነበር ወረም ምናምን እየተባለ ማለት ነው። ዘን ያንን እንትን ብዬ ደስ ብሎኝ ምናምን አክብሬ መጥቼ ተኝቻለሁ። አቤት ደግሞ ትንሽ አመሻሉ ነገርና እዛ ሲሄር ለካ አጀሬውዬ ተቀስቅሶብኝ ሌሊቱን ስዘምር አድር ያለው ይቤላ እያልኩ የሰለሞን አለና የእሱን መዝሙር ይቤላ ሰሎሞን ለማርያም የሚል መዝሙር አለ። እሱን እየዘመርኩ አድር ያለው ለካ አክስቴም ሰምታለች፣ እናቴም ሰምታለች። ጠዋት ስነሳ ወንድምህ ከሰማ ግን ብለው ነገሩኝ፣ አስፈራሩኝ ማለት ምክንያቱም እሱ ሼህ ነው ብያቸዋለሁ። ኢቭን ተነስተን ከሰማ በኋላ ደግሞ ከተጠመኩ በኋላ ኢቭን ከወንድሜ ጋር አንድ ቀን ቁጭ ብለን ቤት አንስቶ ሲኒ ሊፈነክተ ይደርሳልና ያን ሁላ አሳልፈ አቡ ሃይደርን አመጡብኝ። የሚገርማችሁ እኔ ከዚህ በፊት ለቦስም ነግሬዋለሁ። ያኔ ልጅ ነበርኩ እንግዲህ የሃይ ስኩል ተማሪ ነኝ። ምንም በርግጥ አሁንም ያን ያክል ሆኖ ሳይሆን የሃይ ስኩል ተማሪ ነበርኩ። ያን ያክል ራሴንም የሆነ የመቻል አዝማሚያ ውስጥ ነበርኩ ምናምን የሆነ ግቢም ተማሪ አልነበርኩም። አቡ ሃይደርም በዛ ሰዓት አመጡብኝ። ሊያጭበረበር የሞከረ ያቋል ሜቢ ይሄ ሪከርድ ራሱ ከደረሰው ኦሪት ዘፍጥረትን አንስቶ ስላሴ አይደለም ለአብርሃም የተገለጡት ብሎ ሁሌ ሄጄ እጠይቅ ነበር፣ እማር ነበር። ዘን እንደዛ እያልኩ ክርስትና ተነሳው 5ቱ አዕማደ ምስጢራትን ፈጽሜ ማለት ነው። እያልኩ ቅዳሴውን እዛ ተማርኩኝ። ተክለ ሃይማኖት የሚባል ገዳም ነበረ የደብረ አባይ። ከዛ በኋላ ደግሞ እዛው በዓታ ላይ እንደው የሚባለው የደብረ ሊባኖስ ቅዳሴ የሚባል አለና ቅዳሴ እንደየእንትኑ ስለሚለያይ ማለት ነው። እዛ ሄጄ ቀጸልኩ። በአመቱ በተጠመቅኩ ድቁናን ተቀበልኩ ማለት ነው። ዘን ድቁና ከተቀበልኩ በኋላ ቅኔ መማር ጀመርኩኝ። እነ የኔታ ኤልያስ የሚባሉ አሉ ቂርቆስ ቤተክርስቲያን፣ እዛ እየሄድኩኝ ቅኔ አሁን ያው ዋዜማ ላይ ነው ያለሁት። ቅኔ ምናምን መማር ጀመርኩኝ። የሚገርማችሁ በሆነ አጋጣሚ ሸርተት ብዬ እፎይን መከታተል ጀመርኩ። በጣም አስብ ነበር እኔስ እሺ ከእስልምና ወጣሁ። የሚገርማችሁ 25 እንደዚህ 30 ልጆች ምናምን ውዳሴ ማርያም ይማሩ ነበር። ዳዊት ምናምን እኔ ጋር ነው የጨረሱትና ኢቨን አንዱ ለልጆች ድቁናም ተቀብለዋል እኔ ጋር እየተማሩ ማለት ነው። እና እንዴት ነው ደግሞ እስላሞች ከወገኖቼ ሙስሊም ወገኖቼ የማስተምረው ብዬ በጣም አስብ ነበር። እና አንድ ሰሞን የእፎይን ሪከርድ ተከታተልኩኝ አየሁት። ኢቨን እኔ ያን ያክል እስልምናን እመረምራለሁ እጠይቃለሁ እፎይ በሚያውቀውና እፎይ በሚረዳው ልክ ግን እንጃ እስካሁን መሐመድ ራሱ ተረድቶታል ብዬ አላስብም የጻፈውን ማለት ነው። ሶ መሐመድ የማያውቀውን ራሱ እኔ እፎይ ያውቃል ብዬ ነው የማስበውና ሳየው ሪከርዶቹንም ላይቭ ስከታተል ምናምን አዋሮት የሆነ ሰዓትና ያው አንተን አላለኝም አልገፋኝም። ኢቨን በትህትና ነው ያዋራኝ። እንደውም መምህር ስል ተው እኔ መምህር አይደለሁም እያልኩ ይቅር በለኝ እፎይ መንግስተ ሰማይ እንተነን እየወሰድኩ ሳይሆን ውዳሴ ከንቱም እያበዛው ሳይሆን ያው ያለውን እውነታ ነውና ሶ እንደዛ አለኝ። እያየው እሱ ጋርም እየተማርኩ ኢቨን የሆነ ሰዓት እናቴ እንትን ብላ ነበር ጀምራ ነበር እየሰማችኝ የሆነ ግን ፍራቻ አለ በቃ ቤት ውስጥ አሁን የከበባት ምንድነው እናቷ አለች፣ 5 እህቶች አሏት፣ በዛ ላይ ወንድሞች አሏት። እነሱ ሁላ ምን ያረጉኛል ብላ ትዘጋለችና በዛ ምክንያት ሳትመለስ ቀርታለች። ሶ ትመለሳለች ብዬ ተስፋ አደርጋለሁ እግዚአብሔር ከፈቀደ። እና እንደዛ ነበር የገዳም ህይወቱ ወይም ደግሞ የበዓታ ለማርያም ያሳለፍኳት። አንዴ ከሰሙ በኋላ ቅድም ያልነገርኳችሁ ወንድምህ ይገለሃል ምናምን ሲሉኝ የኔታ አክሊለ ብርሃን የሚባሉ አሉ አሁን ካናዳ ነው ያሉትና 4 አይና ናቸው። እሳቸው ይዘውኝ ሄዱ ወደ ቤታቸው እና 1 ሳምንት ችግር የለም እኔ ቤት ትቀመጣለህ ብለው 1 ሳምንት ወሰዱኝ። 1 ሳምንት እሳቸው ጋር ተደብቄ ነው
ዘን እናቴም ያን ያዘነች ምናምን ችግር የለምና በቃ ወንድም አይመጣም ምናምን ብላ እዛ ወደ ቤት ተመለስኩኝ። ትምህርቱንም እንድቀጥል የዘመናዊውንም እንትን አለችኝ። ከዛ ግቢ ገባው። ግቢ ከገቡ በኋላ እፎይ ጋር ምናምን ተዋወቅን። ብቻ ያለው እንትን እንደዚህ ነው። ጫና በጣም የሚገርማችሁ በጣም ጫና ነበር። ይሄ ልጅ ሆናችሁ በጣም ጫና ይኖረዋል። ሴት ሆናችሁ በጣም ከዛ በላይ ጫና ይኖራችኋል። እንደውም ትላልቅ ስትሆኑ ደግሞ ከዛ በላይ ይኖራል። ለምንድነው እንደዚህ ያልኩት? ድቁና ላይ ስፔሻሊ ለምሳሌ እንደው ልቀድስ ብላችሁ እንኳን ብታስቡ ቀድሳችሁ መታችሁ እልል ብሎ የሚቀበላችሁ ቤተሰብ የላችሁ። ታዝናላችሁ፣ የምትበሉትን ትጠራጠራላችሁ። ከሙስሊም ወገን ጋር ስለሆናችሁ ራሳችሁን ስላልቻላችሁ ምናምን በቃ የሆነ እንትን ይላችኋል። ያጎደላችሁ ያነጠባችሁ የክርስቶስን ስጋና ደም እንትን ያላችሁ ይመስላችኋል። ክርስቶስ እንደዛ እንዳልሆነ አውቃለሁ፣ የሚረዳ አምላክ እንደሆነ። ሴትም ስትሆኑ ቅድም ዴቫ ያሳለፈውን መከራ ነግሮናል። ኢቭን በዓል ሲመጣ እኛ የሚሰማንን እኛ ነን የምናውቀው። በቃ ቤት ውስጥ ተሰባስበው ሲያከብሩ ያለውን ስሜት እኛ ነን። ያ ሁላ ግን ቻሌንጅ እኔ አላረገኝም ነበር። ቻሌንጅ ስላሉ ቅድም ታላቁዬ በዚሁ ልሄድበትና አባ ሁሌ ይሉኝ ነበር፣ እህት ወንድም ባይኖርህ እህት ወንድም ቢያዝንብህ መላእክት አሉ፣ እናት አባት ቢያዝንብህ ስላሴ አለ። ስለዚህ አትጨነቅ፣ ቅድስት ስላሴ ብለን ስለሆነ የምንጠራው አትጨነቅ ብለው ሁሌ ይመክሩኝ ነበርና በዛ አላሳሰበኝም። ሞር እንደውም እኔ በክርስትናው በኩል ነው የሆነ ፈተና ያየሁት ማለት ነው። የሆነ ባላሰብኩት መንገድ የሆነ ክርስቲያን ጓደኞችም ነበሩኝ ምናምን በዛ ይመጣ። ምክንያቱም ሰይጣን የሆነ ያሳያችሁና ባላቀዳችሁበት መንገድ ነው መጥቶ የሚፈትናችሁ እና ፈተናውን ባላሰብኩበት መንገድ አዙሮ አመጣብኝ ነገር ሶ ብቻ ያ ሁላ ግን እግዚአብሔር ይመስገን አሁን ተረጋግቷል። እነፎይም ጥንካሬ ናቸው ለኛ ስናያቸው ራሱ በቃ ብርታት ይሆኑናል። የሆነ ሰዓት ሰይጣን መጥቶ ቢፈትነን እንድንወድቅ ቢያደርገን እንኳን የሆነ ብርታት ይሆኑናል እና ወንድሞች እዚህ ያሉት ስፔሻሊ ፎይ ታላቁ እዚህ ያሉት እንዳለ ቃል የኔታጓ እንደገና ወረዱ እንደ ዮናታን እሳቸው ሁሉ እነሱ ሁሉ እንትን ይሉናልና ብርታት ይሆኑናልና ያሳለፍኩት ባጭሩ እንዲህ ነበር እና ምንድነው ኑ በቃ እስልምና በቃ የሆነ እንደው ከውዳቂም የሆነ ውዳቂ ሃይማኖት ነው። በቃ ይቅር በሉኝ፣ እኔ ሃይማኖት ሳይሆን እምነት ነው። በቃ የማይሆን እምነት ነው፣ ለእናንተ ያልተገባ እምነት ነው። ሰው እንዴት ነው ወሲብ እያሰበ በገነት ምድር ላይ እስልምናን ተቀብሎ የሚኖረው? ሶ ሁላችንም እዚህ ያለ ነው ከእስልምና የወጣ ነው እንጠራችኋለን። እና ይሄ ነው መልእክቴም እንትን የምለውም የማስተላልፈውም ይሄ ነው። ታላቁ ይቀጥል። አልመለስክም። ሁለት ጥያቄ አይመን እንደገና እንጠይቃለን። ችግር የለም። ክርስትና ቀጥል በቃ ታላቁ ይቀጥል። እሺ አይ እስልምና ሲባል መጀመሪያ ህሊና ላይ የሚመጣውና ክርስትና ሲባል መጀመሪያ ህሊና ላይ የሚመጣው ነገር ምንድነው የሚለውን ነገርንና እንቀጥላለን ወደሱ። እሺ አጠር ለማድረግ ያክል እስልምና ሲባል አይምሮዬ ላይ የሚመጣው አሁን ላይ ነው አይደለ እየጠየቁኝ ያሉት? ከቻልክ ከድሮም አሁን ላይ ቢሆን ደግሞ የተሻለ ነው። እሺ ከድሮ ካሉኝ በቃ አረበኛ ቁርአን በቃ እንደው ተራዊማ ሲሰገድ በቃ እንደው እምባዬ ነው የሚፈሱ አልኩት። ምኑንም እኮ አላውቀውም፣ ትርጉሙን አላውቀውም። ወማ ተፈረቀ الذين اوتوا الكتاب እያሉ ልክ የሆነ በቃ መስጊድ ላይ አዛን ካረጉ በኋላ እንትን ሲሉ በቃ ወይ እንደው እንትን እኮ በቃ የሆነ በቃ ልባችሁን እንትን የሚለው ነገር አለ። የሆነ አማርኛው ሲነበብ ግን ኢቭን ያኔ የአቡ ለሃብ ነው በጣም የተመቸችኝ። ተበት የዳ አቡ ለሃብ ወተበ የምትለዋ ፓርት እኔ በጣም ነበር ያኔ እስላም እያለሁ መወዳትና ምክንያቱም ሳላቃት ትርጉሟን ማለት ካወቅኩ በኋላ ግን በጣም አስቂኝ ሆና ተገኝታለች። አሁን ላይ በፊት ላይ እንደዛ ነበር የሚሰማኝ። ለክርስትና ያን ያክል መጥፎ አመለካከት አልነበረኝ። ክርስቲያኖች ጓደኞች ምናምን ነበሩኝ፣ ግን ያው እስልምና ላይ ክርስትና ላይ እንደሄድ እነሱ እንትን ባይሉኝም እግዚአብሔር እንትን ቢለኝም ክርስትና ላይ መጥፎ አመለካከት አልነበር። አሁን ላይ ግን እስልምናን ሳስብ ባርነት ነው ትዝ የሚለኝ፣ ክርስትናን ሳስብ ደግሞ ልጅነት ነው ትዝ የሚለኝ። ባርነት ስሎት ታላቁዬ በፊት የነበረው ብሉይ ዘመን ላይ የነበረው በዲያብሎስ እስር ውስጥ ሆነው ያሳለፉት ሰዎች የብሉይ ኪዳን ሰዎችን ነው ትዝ የሚያስብለኝ እስልምናን ሳስብ። ክርስትናን ሳስብ ደግሞ ሐዲስ ኪዳን ላይ የክርስቶስን ልጅነት አግኝተው ወለእለሰ ተወክፈው ወሃቦሙ ስልጣነ ከመ ይኩኑ ወልደ እግዚአብሔር አይደል የሚለው ዮሐንስ ወንጌል። ላመኑትና ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣነ ክህነትን ወይ ደግሞ ስልጣነ እግዚአብሔርን ክርስትና ልጅነትን ክህነትን ሰጣችሁ አይደል የሚለው።
በዛ ልክ ነው የምረዳው። በጣም ደስ ይላል። ጉባኤ እንዴት እንደሄደ ምናምንም በዛው አጫውቶናል። በዚሁ ስለ አብነቱ እንደው ስለ ቅስና ስለ አብነት ትምህርቱ በዚሁ ያን ጥያቄ ብጠይቀው በጣም በቃ የሆነ የከበደ በቃ በአብነት ትምህርት ውስጥ እንግዲህ አንዳንድ ቢከብዱ እንትኖች አሉ። በተለይ ወደ አንቀጸ ብርሃን ምናምን መልኮቹ መሸምደድ ግን በቃ በጣም የከበደ ምትለው በለውታል። እርሱ ራሱ አንቀጸ ብርሃን ነበር የከበደኝ። ሁሉም ቀላል ነበርና ልክ ሲሸመደድ ያኔ ገና ጀማሪ ሲሆኑ አብነት ላይ ውዳሴ ማርያም ምናምን ይሸመደዳሉ። መልካ ማርያም መልካ ኢየሱስም አጫጭሮች ስለሆኑ ቀላል ነው። ዳዊትም በቃል ስለማይያዝ እንትን ይባላል ይወጣል ዝም ብሎ በንባብ ስለሆነ። አንቀጸ ብርሃን ግን መስማ ታለፋለች። አንዳንዴ እንደውም የሆነ አጭበርብሩ የሚል ስሜት ይመጣበታልና እሷ ታለፋለች ትንሽ መሄርዬ። እሱ ላይ እኮ እውነትን ነው። አብነት ትምህርት ላይ እኔ በተለይ የዛኔ ቴስቸር መልእክተ ዮሐንስ ነበረ ያስጀመሩ። ሀሁ ቁጥር ሲሉኝ በጣም ነበር የዛኔ የደነገጥኩ። ከሀሁ ነው የሚጀምረው ሲሉኝ ደንግጬ ነበር የዛኔ። ግን ውዳሴ ማርያም እንዳሉኝ አልነበረም። እንደውም በጣም ፈተኜ ነበር። እንደውም ካስተማሩኝ እኩል ነበር የተቀበልኩት። ልክ ስንገባ እንደዚህ እንትን ነው የሚሆነው። ብዙ ስለሆነ ጉባኤው ላይ ተማሪዎቹ ናቸው የሚያስተምሩ። አንድ ተማሪ እንትን ይሉላል ካንተ ከፍ የሚለው ወይ የሮብ ላይ ሊሆን ይችላል ውዳሴ ማርያም ያለ አንተን ያስተምራል። እና ከነሱ እኩል ነበር የዛኔ እንትን ያልኩት የተቀበልኩ። በቃ የኔ ተውላ እስከዛ ድረስ ይገርማቸዋል። እንዴት በ6 ወር እንዴት ውዳሴ ማርያም ጨርሰ ተቀበለ ብለው ሁሌ ነው የሚገረሙት። አንቀጸ ብርሃን ያነሳው ላይ ልክ ነህ። አንቀጸ ብርሃን በጣም አድካሚ ነገር ቢኖር እሱ ነው። ከውዳሴ ማርያም ውስጥ አንቀጸ ብርሃንና ሮብ የሮብ ውዳሴ ማርያም በጣም አድካሚ ነው። ሮብ እንግዲህ ብዙም አይደሉም ጸሎቶቹ ግን ረጃጅም ናቸው። እና ታላቁ ቀጥሉ ለተጸረህ ብዬ ልሄድ አገር ጥዬ የሚባል አባባል ነበር። ተወሳችሁ በዕለት ከሆነ የሐሙስ ነው ረጃጅም። እንደውም ተጸረህ ደግሞ የአረባ በጣም ተጻረህ 2 ቀን ነው። እኔ ብታምኑም ባታምኑ በ2 ቀን ነው እንትን ያለፍኩት። ጉባኤ በሙሉ በቃ ተደንቆ እንዴት ተጻረህን በ2 ቀን እንትን አለው። አይ መጣራት አለበት። ከዛ ይዘው የመጣው ነገር ይኖራል። እፎይ ጥያቄ ያለውም ይመስለኛል። በቃ አሁን እፎይ ይጠይቅ አይመስላችሁም? ቀጥል እፎይ ጥያቄ። እፎይ ወጣ ብሏል። ቀጥሉ። በቃ ጥሩሽ። ከዛ የተወሰኑ ሀሳቦችን እንነጋገር። እናንተ ልጆች ላይ እኔ ኃላፊነት የምጠላው ነገር ይኖራል ማለት ከእስልምና የመጣችሁት ፍርሃቱን ታውቁታላችሁ፣ ያለውን ጭንቀት ታውቃላችሁ። ያለው የማስረጃ ጉዳይ አይደለም። አሁን ከእስላሞች ጋር ውይይት ክርክርናም ሲደረግ ማስረጃ የማውጣት ያለማውጣት ጉዳይ አይደለም። በቃ ጦርነቱ ከቃላትም በላይ ነው። ከማይታይ ከእናት አባቶቻቸው የጂኒ መንፈስ ጋር ነው የምንጋጨው እውነቱን ለመናገር እና የኖረ የልብን አይን ሸፍኖ የሚይዝ ሰይጣን ከሱ ጋር ግብ እንደመግጠም ነው ቀጥታ ማለት ነው። ስለዛ አንድ ያሰባችሁት ሰው የሚኖር ከሆነ አንዳንድ ሰላም ለኪ እያደረሳችሁለት ምናምን ካልሆነ በጣም ከባድ ይሆናል። በጣም ከባድ ይሆናል። ዝም ብለህ መጽሐፍ ብቻ እያሳየህ ወር ማስረጃ የምትለውን ነገር ገልጠህ እያሳየህ ሊሆን ስለማይችል ማለት ነው። በቃ የመጨረሻው እና የጸሎት ሰው መሆን ያስፈልጋል። ናታንና ጓ እስካሁን ድረስ ሀሳብ አልሰጡም። ከጓ እንጀምር። ጓ ቀጥል። የኔታ እኮ ናፈቁኝ። በእናትህ እንኳን እንትን አልካችሁ። ኧረ ልላቸው ነበር የኔታና እፎይ መጥቶ ነው። ተንብሱ ብያለሁ ነበር። በድጋሚ ሰላም ብያለሁ ሁላችሁንም።
እግዚአብሔር ይመስገን እኔ ደህና ነኝ። አንዳንድ ጽሁፎች ጋር በተገናኘ ህዝብ ላይ ምን ሸይጣን ረጅም ምናምን የሚል የሚያስቡ ጽሁፎች አሉ በእስልምና ዘንድና ከዛ መካከል ነበር አንዱ ከሚስራ ጋር የዛሬ ስንት ዓመት ረጅም ዓመት ያወራን የነበረው 3 ዓመት ወር 4 ዓመት አካባቢ። ለማንኛውም አንዳንድ ሀሳቦችን ላንሳና ትንሽ ታይም ብቻ አጠር አድርጌ ለመናገር ልሞክር። ጌታ እግዚአብሔር እንኳን ወደ ቅድስት ቤተክርስቲያን ጨምራችሁ አመጣችሁ፣ ከሞት ወደ ህይወት፣ ከጨለማ ደግሞ ወደሚደነቅ ብርሃን ጌታ እግዚአብሔር እንኳን መራችሁ፣ እንኳን አመጣችሁ እላለሁኝ። በመቀጠል አይ ቲንክ ብዙ ሰው እንዲነቃ እና የምርም የነቃ አእምሮ እንዲኖረው አድርጓል ብዬ ማስበው ብዙም ደግሞ ጆሮ እንዲያገኝ ማለት ነው። ብዙ ሰው ማለት ይህን ቀፋፊ የሆነ አስተምሮና ትክክለኛውን ማስተምሮ እንዲያውቅ ግንዛቤ፣ ቅድም ዴባ ሲናገር ሰምታችኋል አይደለ? የክርስትናን አስተምሮ ሆረር አድርገው ስለው የእስልምናን አስተምሮ ደግሞ ውብ ነው በቃ ሲቀራ ቁርአኑ እያሉ እያለቀሱ ምናምን ድራማ ሲሰሩ ታውቃላችሁ ይህንን ነገር። ይህኛው ነገር ተገፎ የክርስትናው መልካም የሆነው ጥርት ያለው ትምህርት ተገልጦ እንዲሰማ አንደኛ፣ ሁለተኛ ደግሞ ይህ በቃ አሸማቃቂ የሆኑ መጻሕፍቶችም ደግሞ ተገልጠው የምር ሙስሊሞች ጆሮ እንዲሰጥ የተደረገ ሕያው እግዚአብሔር በሚያውቀው ማለት ነው የእፎይ መሳደድ ነው። እፎይ ብዙ ጊዜ ሲሰራ ነበረ፣ ግን ምሁር ጆሮ እንዲሰጡት እና ብዙ ሰው እንዲያዳምጥ ከእስልምና ጥሎ እንዲወጣ እፎይን ማሳደዳቸው ነው። በዚህ እገለዋለሁ እንዲላለው ምናምን በዛ ነገር እንዲህ ማን ቢሆን ነው እፎይ እያሉ ሰዎች ይመጣሉ፣ ጆሮ ይሰጣሉ፣ ያዳምጣሉ። እፎይን ያሳድዱታል ሙስሊሞች እንዲህ በጥላቻም ይሁን እንዲሁም የሆነች አንድ ከከፈረችው ልጅ መካከል ብር ሁሉ አዋጥቻለሁ ብላለች ለማስገደል ማለት ነው። እሱ ይሄኛው ማለት ክርስቲያኖችን ማሳደድ፣ መግፋት ምናምን ክርስትናን ለማጥፋት የሚሞክሩበት ወይም የሚሄዱበት ርቀት ክርስትናን ከፍ የሚያደርግ መንገድ ነው ብዬ አስባለሁ። ሁለተኛ ደግሞ በመንገድ ላይ ያላችሁ ሰዎች ጋር ወንድሞቻችን ተናግረውታል። አዎ ብዙ ፈተና አለ፣ መከራ አለ፣ ስቃይ አለ። ወንድሞቻችን በውስጥ የምናወራቸው እንዲህ አይደለም። የታሰሩ አሉ፣ የታመሙ አሉ፣ እገልሻለሁ ምናምን አምልጠው ሩጠው ሲያመልጡ ምናምን ብዙዎችን አይተናል ከዚህ በፊትም ማለት ነው። ለምሳሌ አንድ እህታችን እኔ ጋር ስትማማር የነበረች ልጅ ነበረች። ቤተሰቦቿ አምልጣ ለመሸሽ እንደዚህ አባቷ ገላለሁ ሲል አምልጣ ለመሸሽ ስትሞክር ተይዛ ታስራ 3 ቀን ያለ ምግብ አስረዋት ምናምን ከዛ በስንት መከራ ነው እየተለቀቀችው ከዛም ማለት ነው። እንዲህ ያሉ ነገሮች አሉ፣ ጫናዎች አሉ፣ ፈተናዎች አሉ፣ መከራዎች አሉ። ግን በብልሃት ጌታ እግዚአብሔር መርቷችሁ እርሱ አግዛችሁ በብልሃት ትወጣላችሁ ከዚህ። መቼም ይሄ ነገር ፈተና መከራ አለ ተብሎ ከህይወት መጉደል ከህይወት መታጣት የሚገባ ነገር አይደለም እና መከራውን አስባችሁ አዎ ወደኋላ ማለት ይኖርባችኋል ብዬ አላስብም። ህይወት ስለሆነ ማለት ነው። መከራን መታገስ መልካም ስለሆነ ይህ መከራም ደግሞ ደስ የሚያሰኝ መከራ ስለሆነ ወደነው ፈቅደነው የምንገረፈው ወደነው ፈቅደነው የምንስቃየው ስቃይ ስለሆነ ማለት ነው እና ይህን ነገር ብታደርጉ መልካም ነው። መንገድ ላይ ያላችሁ ሰዎች ብዙ እንዳላችሁ የእስልምና አስተምሮ ትክክል እንዳይደለ የምታወቁ ግን ክርስትና ላይ ብቻ ቅድም ታላቁ የተናገረው አንድ ንግግር አለ። ሙስሊሞች ሙስሊም ሆነው የቆዩት የእስልምና አስተምሮ ትክክል ሆኖ ሳይሆን ክርስትና ስህተት ነው ብለው ስለሚያምኑ ነው። እንደዛ ደግሞ እንደዛ እንዲሳል ደግሞ ያደረጉት እነማን ናቸው? በቃ ክርስትናን ሆረር አድርገው አስቀድሞ የሳሉት ኡስታዞች ናቸው። ኡስታዞች እስልምናን አስተምረው አያውቁም። ክርስትና እንደዚህ ነው እንደዚህ ሆኖ እንደዛ ነው ምናምን ካልሆነ በስተቀር እስልምናን አስተምረው አያውቁም፣ አያስተምሩም እስልምና። እነዚህን ነገሮች ብታስተውሉ መልካም ነው። ተስፋችን ማን ነው? ጥያቄው ይህ ነው። አሁንም ሁሉ ሰው እምነትን ያምናል፣ በሃይማኖት ማዕቀፍ ውስጥ ይሆናል። ምን አስቡ ነው? ተስፋ ኑሮት ነው። ነገ በነፍስ ማግኛት የእግዚአብሔር መንግስት አለች፣ መወርሰው እግዚአብሔር መንግስት አለ ብሎ አስቦ ነው። ያን አቅዶ ነው፣ ያን አልሞ ነው። እና ተስፋችን ማን ነው? ተስፋችን ማን ነው? ይህ በጣም ወሳኝ ጥያቄ ነው። ባይዘይ ተስፋችን ማን ነው? ክርስትና ወይስ እስልምና? አላህ ወይስ ጌታ ኢየሱስ? ማን ነው ተስፋችን? ተስፋችን ማን ነው? በጣም ትልቅ ጥያቄ፣ በህይወታችሁ ደግሞ መልስ የምታገኙበት ጥያቄ እና
በጣም ቤዚክ የሆነ ሀሳብ ይሄ ነው። ተስፋችን ጌታ ኢየሱስ ነው። አላህ ኢየሱስ እያልን ብናያቸው በጣም በጣም የሚከፋ ነው የሚሆነው ባይዘ ማለት ነው። በእስልምና በኩል ያለውን በእስልምና በኩል አላህ ምንድን ነው ተስፋ የሚገባላችሁ ለሰዎቹ? ብዙዎችን ለገሃነም ፈጠርኩኝ፣ ሁላችሁም ገሃነም ትገባላችሁ። ለምሳሌ ሱራ 7 ቁጥር 179 ላይ ብዙዎችን የፈጠርኩት ለገሃነም ነው ይላል። አስቀድሞ ፕሬደስትንድ ካረገባችሁ የትም መሄድ አትችሉትም። ሁለተኛ ሱራ 19 ቁጥር 71 ላይ ሁላችሁ ገሃነም ትገባላችሁ ይላል። አንድም ይቀር የለም ከእናንተ ወደ እርሱ አውራጅ እንጂ አንድም ይቀር የለም ብሎ ይናገራል። ገሃነምን ቃል ይገባላችኋል እስልምናው። ክርስትናውስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሰዎች ሁሉ እውነትን እንዲያውቁና ሊድኑ በሚወድ በእግዚአብሔር በእምነታችን ፊት መልካምና ደስ ቢያሰኝ ይህ ነው። ስለዚህ ተስፋ የሚሆነን ጌታ እግዚአብሔር ነው እንጂ አላህ ሊሆን አይችልም ማለት ነው። ተስፋችን ማን ነው? በአማን የጌታ መንግስት እንዳለች በአማን የእውነት ማለት በቃ የምናመልከው አምላክ አለ። ተስፋችን እንዳለ ማረጋገጫችን ምንድን ነው? ከህይወት በኋላ ማለት አሁን በምድር ላይ አለ ዘን ሞትነ፣ በህይወት አለፍነ ዘን የእግዚአብሔር መንግስት መኖሯን አለመኖሯን በምንድን ነው የምናውቀው? ጌታ ኢየሱስ ለዚህ ማረጋገጫችን ይሆነናል። እርሱ ሞታለሁ ብሎ ሙቶ ስለተነሳ ይህ ማረጋገጫችን ነው። የጌታን መንግስት እንደምንወርስ መንግስቱን እንደሚያወርሰን ይህ ማረጋገጫችን ነው። ምክንያቱም አስቀድሞ ቃል የገባውን ነገር ስለፈጸመ ጌታ ኢየሱስ ሞታለሁ አለ፣ ሞተ፣ እነሳለሁ አለ፣ ተነሳ፣ አረጋለሁ አለ፣ አረገ፣ እወለዳለሁ አለ፣ ተወለደ። በነቢያቱ በኩል የተናገረውን አረጋገጣለን። ስለዚህ ዮሐንስ ወንጌል ምዕራፍ 14 ላይ ስፍራ አዘጋጁላችሁ ዘንድ ይሄዳለሁ፣ እኔ ባለሁበት ደግሞ እናንተም እንድትሆኑ ተመልሼ እመጣለሁ፣ ወደ እኔም ወስዳችኋለሁ። አሚን፣ ትክክል ነው። ምክንያቱም አስቀድሞ ቃል የገባውን ነገር ስለፈጸመ አሁን በቃ እርግጠኛ መሆን እንችላለን። በእስልምና በኩልስ እውነት አላህ ተስፋ ሊሆን ይችላል? መንግስት አለ፣ 72 ሴቶች አሉ፣ ሁረሌኖች አሉ፣ ጡተ ጉችማዎች እንደዚህ ሆኑ፣ እንደዚህ መቅኔያቸው የሚታይ ምናምን፣ ጠጅ አለ፣ ትልቅ ሳህን አለ ምናምን። ይህ ተስፋ የምን በአማን በእውነት ያለ ነው? አንደኛ መደለያ ነው፣ ባይዘ ማለት ነው፣ መደለያ ነው። መሐመድ ሰዎች እንዲዋጉለት ይፈልጋል። ገንዘብ የምርኮ ገንዘብ ትወስዳላችሁ አለ። ከዛ የምርኮ ገንዘቡን ሲያዩ እንዴ ብዙ ሆነ። የምርኮ ገንዘብ የአላህና መልእክተኛ ነው ባለና የምርኮ ገንዘቡን ለራሱ አደረገ። ስለ ጦርነት ሲያወራ አንድ ሙስሊም 10 ካፊር ይገላል ምናምን ብሎ ተናገረ። ሱራ 8 ቁጥር 65 ላይ እሱም አልተስተካከም፣ አስተካከለው። አንድ ሙስሊም 2 ካፊር ይገላል ብሎ ተናገረ። ሀያል ትሆናላችሁ አትፍሩ ምናምን። ከዛ መጨረሻ በቃ ባሪያ ትወስባላችሁ ምናምን እንዲህ ያሉ ነገሮችን ተናገረና መጨረሻ በቃ መድለያው ነገር ምንድን ነው? በሰማይ ጀነት ትገባላችሁ፣ በጦርነት ስትሞቱ በሰማይ ጀነት ትገባላችሁ፣ ሁሌለን ታገድልኛላችሁ፣ እንዲህ ትሆናላችሁ፣ ጡተ ጉችማ ምናምን እንደዚህ ያለ ነገር ማለት ነው። ይህ መደለያ ነው። ሰዎች ጦርነት ሄደው እንዲማገዱለት መደለያ ነው እንጂ በአማን ያለ አይደለም። የእግዚአብሔር መንግስት አይደለም። በሰማይ ማግባት መገባት የለም ብሏል ጌታ ኢየሱስ። ስለዚህ በአማን ያለ ሳይሆን በእውነት ያለ ሳይሆን ተስፋ የምናደርገው ሳይሆን ይህ መደለያ ነው። አንደኛ። ሁለተኛ ደግሞ እንደው አላህን ማመን እንችላለን ወይ ማለት በቃ እንደዚህ ሆለለኖችን ይሰጠናል፣ ጡተ ጉችማዎችን ይሰጠናል። ሰሞኑን እንዲሁም እያለቀሱ ነበር ኡስታዞች። ማለት በቃ የምር ሊሰጠን ይችላል አላህ? እሱም ብናምነው አይሰጠንም። በምድር ላይ እኔ አላህ እንዲህ አለ፣ ቁርአንን አወረድኩት እኔው ጠባቂ ነኝ ብሎ ተናገረ። እሺ ቃል ገባ፣ ጠብቀዋለሁ ብሎ ቃል ገባ። ፍየሏ መጣች፣ በላችሁ፣ አልጠበቀም። እናውትማን መጡ፣ አቃጠሉት፣ አልጠበቅም። አሁን በምድር ላይ እየተናገረውን ነገር የማይጠብቅ ከሆነ ሰማያዊውን መንገድ እንዴት ነው ሊሰጣችሁ ይችላል? እንዴት ሊሰጣችሁ ይችላል? ስለዚህ ሊሰጣችሁ አይሆንም። ተስፋችን ጌታ ኢየሱስ ነው። እርሱ ሞታለሁ ብሎ ሞቷል፣ እነሳለሁ ብሎ ተነስቷል። እርሱን የመሰከሩለት ነቢያትና ሐዋርያት ናቸው። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረትነት ታነጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። ማለትም ሐዋርያቱና ነቢያቱ የሚጋጠሙበት የማዕዘን ድንጋይ በዚህም ያለውን በዚህም ያለውን የሚያገጣጥም ነው። ነቢያቱንም ሐዋርያትንም የሚያገጣጥም። ነቢያት ስለ ክርስቶስ ትንቢት ተናገረው፣ ሐዋርያት ስለሞቱ ስለመሰቀሉ ያዩትና የሰሙትን መሰከሩ። ስለዚህ አንድ ነቢይ አይደለም ብዙ ነቢያት መስክረዋል። አንድ ሐዋርያ አይደለም ብዙ ሐዋርያት መስክረዋል። ስለ ተስፋችን ስለ ኢየሱስ ማለት ነው። ይህን መስክረውልናል አባቶቻችን ነቢያት፣ እንዲሁም ደግሞ ሐዋርያት ማለት ነው። በእስልምና ማን ነው መምህራችሁ? ማን ምስክራችሁ? መሐመድ።
እንደዚህ 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 ነው። ማን ነው ምስክራችሁ? መሐመድ። እንደዚህ 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 ነው። ማን ነው ምስክራችሁ? መሐመድ። ከመሐመድ ውጭ አንድም ተስፋ የሚሆናችሁ ወይም ደግሞ ተስፋችሁን ሊያረጋግጥ የሚችል ኤቪደንስ የለም። አንድ ክፍል ብቻ አንብቤ ከዛ ልጨርስ፣ ረጅም ታይም እንዳልይዝ ማለት ነው። አዲስ ኪዳን ላይ መልካም እሺ፣ ብዙ ቦታ ላይ ስለ ጌታችን ኢየሱስ ክርስቶስ እርሱ ተስፋችን እንደሆነ ተጽፏል። እኔ ግን አንደኛ ጢሞቴዎስ በጣም ደስ የሚያሰኘኝ ክፍል ስለሆነ የአንደኛ ጢሞቴዎስን ላንብብላችሁና ከዛ ደግሞ ቁጥር 12 እና ከ12 ጀምሮ ደግሞ አነብላችኋለሁ። እዚህ ያሉ ወንድሞችን የሚመለከት ስለሆነ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በእግዚአብሔር ስም አነበዋለሁ። እንዲህ ይላል፣ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእምነት እውነተኛ ልጄ ለሆነ ለጢሞቴዎስ ይላል። መልእክቱን እያስተላለፈ ነው። ማን? ቅዱስ ጳውሎስ። እውነተኛ ተስፋችን ማን ነው? እርሱ ጌታችን ኢየሱስ ክርስቶስ ነው። ይህን ነገር ያረጋግጥልናል ቅዱስ ጳውሎስ። በአማን ደግሞ ቅዱስ ጳውሎስን የመሰሉ ወንድሞቻችን ናቸው። እነዚህ አስቀድሞ ማለት ሙስሊም ሆነው ክርስትና ላይ ንጽጽር ይሰሩ የነበሩ ክርስትናን ይዋጉ የነበሩ ወንድሞቻችን ናቸው አሁን በመካከላችን ያሉና ሐዋርያ ቅዱስ ጳውሎስ እዚሁ ምዕራፍ ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ጀምሮ እንዲህ ይላል፣ ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችንም ብሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካለ ከእምነትና ከፍቅር ጋር አበልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞቹም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ያላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል ቅዱስ ጳውሎስ። እና ቅዱስ ጳውሎስ አስቀድሞ አሳዳጅ የነበረ ሰው ነበረ። እንዲሁ ደግሞ በኋላ የጌታ ሐዋርያ ምርጥ ዕቃ ተብሎ የተነገረለት ሰው ነው። እንዲሁም ደግሞ አሁን ወንድሞቻችን አስቀድመው ክርስትና ላይ ንጽጽር ይሰሩ የነበሩ፣ ክርስትናን ይቃወሙ የነበሩ፣ አታክ ያደረጉ የነበሩ፣ በኋላ ግን ጌታ ኢየሱስ ፈቅዶላቸው ተስፋችንን ኢየሱስን አይተው ወደ ጌታ መንግስት የመጡ ወንድሞቻችን ናቸው። በድጋሚ እንኳን ደህና መጣችሁ። ተስፋችን ማን ነው? ሁላችሁም ይህን ነገር እንድትጠይቁ ፈልጋለሁ። አመሰግናለሁ። ረጅም ታይም ያዝኩ፣ ሶሪ። መጨረሻ ላይ የሚያጠቃልሉልን እኮ ነው። ሲጀምር ትልቅ ሰው መጨረሻ ያውራ ብዬ ነበር እና የመን ጥፋት ነው። አሁን ደግሞ በእኔ ያሳበቡ እናሳ ይገኝ እፎይ መጥተዋል መሰለኝ። ቀጥል። ተመልሰዋል እፎይ ያለ አልተመለሰም እስካሁን ተመስገን። ቤት ወደ ሶስተኛይቱ ሰማይ ወርደህ እንደሆነ ብዬ ነው። በል እስቲ አዝመራህ እንዴት ነው የሚለውን ተናገር ሀሳብህን። እውነት ለመናገር ቀጥሉ ቆይ ቀጥሉ፣ እየሰማኋችሁ ነው። አሳፈሩ እነዚህ ሰዎች። ሀሳቤ ከኮመንቶች ጋር ብዛት ጨርሻለሁ። ሀሳቤን ግራስ ባላደረኳችሁም ለዛ ሶሪ። አይ እፎይን ሰምተን ነው ክርስቲያን የሆን ለሚሉት እዚህ ያሉት በሙሉ በአጠቃላይ እና ምንድን ነው አላሉም ልታስከፍረው እንደዚህ ተገቢ ነው? ቡና ካለ ልቅ ቡና ቁርስ አንዱ ቡና ፍልታችሁ ቡና ቁርስ የሌለበት ቡና ቁርስ ይኸው በእንተ ማርያም ብለናል። እኔ እንትን ፈንዲሻ ምናምን ጣዕምቶ ጨስ ብሎ ምናምን ነገር ጀበናው ቡናው ማየት አለብኛ። ባዶ ይሄ ኮሎኮ ነው የበተንከው ዝም ብለህ ያውልህ ምናምን ነገር ያዝ እኮ ብለናል። የሚቆነጠር